በዘንድሮ የውድድር ዘመን ምናልባት ስራ የበዛበት አንድ ግብ ጠባቂ ካለ የመጀመሪያው ሊሆን የሚችለው ፍሌከን ነው የሚለን ይሄ የኦፕታ መረጃ። ለማንኛውም እናንተ ፎሎ በማድረግ ቤተሰብ መሆን ትችላላችሁ። ከጀርባ እንግዲህ የኳስ ድምጽ የሚገባባችሁ ከሆነ በዚህ ሰዓት ላይ ክሪስታል ፓላስ ከአስቶን ቪላ በኤፍኤ ካፕ እየተጫወቱ ነው የሚገኙት። ታዲያ አሁን ውጤቱ 1-0 በሆነ ውጤት ክሪስታል ፓላስ እየመራ ነው። 45ኛው ደቂቃ ላይ ደርሻለሁኝ ማለት ነው እየተመለከትኩትኝ። ከዚያ ይሄን ቪዲዮ ልሰራላችሁ መጣው። እንግዲህ እውነት ለመናገር በዘንድሮ የውድድር ዘመን ላይ ብሬንትፎርድ ከፊት አስፈሪ ይሁን እንጂ ከኋላ ያን ያህል ጠንካራ የሚባል አይደለም። ዘንድሮ እያፈሰሰ ነው የሚገኘው ብሬንትፎርድ። ተከላካዮቹ ላይ ጥያቄ እናነሳባቸዋለን። ታዲያ 133 ያህል ኳሶችን ነው ሴቭ ማድረግ የቻለው ይሄ ግብ ጠባቂ ምስሉ ላይ እንደምትመለከቱት ማለት ነው። ታዲያ ከሱ ቀጥለው የሚቀመጡ ግብ ጠባቂዎች ደግሞ አሉ። እንደነ አሮን ራምስዴል ያሉት ይነሳሉ። ለምሳሌ አሮን ራምስዴል እና ማት ሴልስ ወደ 108 ያህል ሾቶችን ሴቭ ማድረግ የቻሉ ግብ ጠባቂዎች ናቸው። ምን ያህል ስራ ይበዛባቸው እንደሆኑ መረዳት እንችላለን። በተለይ ይሄ በደንብ ምን ያሳየናል? የተከላካይ መስመራቸውን ድክመትም ጭምር ነው። በተለይ ከወራጅ ቀጠና ቡድኖች የሚጠበቅ ነው። ለምሳሌ እኔ ሳውዛምፕተን አሮን ራምስዴል ነው ያው የሳውዛምፕተን ግብ ጠባቂ እንደዚህ አይነት ቁጥር ቢመዘገብበት አይገርመኝም፣ ብዙ ቢሞከርበት ወራጅ ቡድን እንደመሆኑ ማለት ነው። ግን ደግሞ ኖቲንግሃም ፎረስት ለሻምፒዮንስ ሊግ እየተፎካከረ እንደዚህ አይነት ሙከራ ወይም ይሄን ያህል ሙከራዎች እየተሞከሩበት ግን ሴቭ ማድረጉ ሊያስገርመን ይገባል እና የልጁን ፐርፎርማንስ በደንብ አድርጎ ይገልጽልናል። ይሄ ቡድን ለሻምፒዮንስ ሊግ የሚፎካከር ቡድን ከሆነ ምን ያህል ለማጥቃት ሚና እንደተሰጠው ደግሞ መረዳት እንችላለን። ማት ሴልስን ሾት ሴቭ ከማድረግም ባለፈ የበለጠ ኖቲንግሃም ፎረስት በሁለትና በሶስት ኳስ ቅብብል ነው አይደለ ወደ ጎል ደርሶ ግቦችን ማስቆጠር የሚችለው። ኃይለኛ ካውንተር አታክ ነው ይሄ የሚጫወቱት። እጅግ በጣም አስፈሪ የሆነ እጅግ በጣም ፈጣን የሆነ ለመመልከት ራሱ አሰቃቂ የሆነ ማለት። ለዚህ ደግሞ የመጀመሪያው ሰው ሊሆን የሚችለው ማን ነው? ማት ሴልስ ነው። ስለዚህ ብዙ ኳሶችን ሴቭ ካረገ በኋላ ወዲያውኑ ጎል እንዲሆኑ ኳሶቹ ፕሮግረስ እንዲያደርጉ ወደ ግብ የበለጠ የመድረስ እድላቸው ከፍ እንዲል የራሱን ሚና ይወጣል ማለት ነው። ቶሎ ኳስን ለቆ ለአጥቂዎች የሚያሻግርበት መንገድ፣ ለአማካዮች የሚያሻግርበት መንገድ የጎላ ነው ማለት ነው። ከዛም ባለፈ ደግሞ እንዲሁ ሲሞከሩበት ብዙ ኳሶችንም ሴቭ ያደርጋል ማለት ነው። ምን ያህል ተደራራቢ ሚናዎችን እየተወጣ እንዳለ ማት ሴልስ ግን ደግሞ እያልተዘመረለት እንዳለም ይገልጽልናል ይሄ መረጃ። ለማንኛውም ከሱ የሚቀጥሉት እንዳልኳችሁ ከፍሌከን የሚቀጥሉት ማት ሴልስ እና አሮን ራምስዴል በተመሳሳይ ቁጥር ይሄን ቁጥር እንደመጋራታቸው በዚህ ደረጃ ማት ሴልስን ልናደንቀው እንችላለን እና የበለጠ በማይጠበቅ ቡድን ውስጥ እንደዚህ አይነት ስታትን ስለሚያስመዘግብ ማለት ነው። ኖቲንግሃም ከፊት ያሉት ተጫዋቾቹ የበለጠ ፈጣን እንደመሆናቸው የበለጠ ለማጥቃት ይሄ ተጋጣሚን ለማስጨነቅ ቅርብ ሊሆኑ ይችላሉ። ግን ከዛ ባለፈ ደግሞ ተከላካዮቻቸው ላይ ጥያቄ ይነሳባቸዋል። ግን የበለጠ ለመከላከል የቀረቡ ቢሆኑ ይሄ ቁጥር ሴልስ ላይ እኔ መመዝገቡን እጠራጠራለሁኝ። ለማንኛውም ማት ሴልስ የሚደነቀው ከዛ ባለፈ ኳሶቹ ሳይባክኑ ኢቭን ደቂቃው ሳይባክን ቶሎ ወደ ግብ እንዲደርሱ የሚያደርግበትን መንገድ ነው። ስለዚህ ቶሎ ያቀብላል ማለት ነው ጨዋታን በማስጀመሩ ረገድ። አልፎም ደግሞ ፈጣን ለሆነ ለመልሶ ማጥቃት ይሄ ለካውንተር አታክ አስጀማሪነትም የመጀመሪያው ተመራጭ ግብ ጠባቂ ነው ብለን ማለት እንችላለን። ይሄንን ባያደርግ ኖሮ ለሻምፒዮንስ ሊግ ተሳትፎ እኔ መድረሱን እጠራጠራለሁ ኖቲንግሃም ፎረስት። በእርግጥ የራምስዴል የሚጠበቅ ነገር ነው። እኔ እንደምለውም አሁንም ቢሆን ወራጅ ቀጠና ቡድን ውስጥ እንደሚጫወት ግብ ጠባቂ የሌስተሩ ሄርሜንሰን እሱም አለ። ይሄም የሚጠበቅ ነው። ብዙ ቢሞከርበት አይደንቅም። ግን ይሄ የሚያሳየኝ ለኔ የበለጠ የተከላካዩን ደካማነት ብሎም ደግሞ ያው የግብ ጠባቂውን ጠንካራ ሾት ስቶፔጅ አቅምንም ጭምር ነው። ከዛ ባለፈ ከፒክፎርድ ኋላ ሌኖና ሄንደርሰን ናቸው። በእርግጥ እዚህ ኦፕታ መረጃው ላይ አላካተታቸውም እንጂ እነዚህ ሁለት ግብ ጠባቂዎች ለምሳሌ ሌኖ 96 ሄንደርሰን 94 ሾት ሴቭ ማድረግ የቻሉ ግብ ጠባቂዎች ናቸው። አብዛኞቹ የሊጉ ግብ ጠባቂዎች ከ500 ደቂቃ በላይ ተጫውተዋል ነው የሚባለው። ዴቪድ ራያን ከተመለከትን ለምሳሌ እዚህ ውስጥ የለም አይደል? ግን ደግሞ በጣም የሚገርማችሁ ዴቪድ ራያ ኳሶችን በማዳን በፐርሰንቴጅ ሲሰላ የበለጠ ዴቪድ ራያ ነው ከፍ ብሎ የሚቀመጠው 73.5% ማለት ነው። ግን ደግሞ የዘንድሮ የአርሰናል መከላከል እንዴት ነበር ብዬ ብጠይቃችሁ በጣም ምርጥ እንደነበረ
ምንም ሳትሳሳቱ ነው የምትመልሱት፣ የሚታይ ነገር ስለሆነ ማለት ነው። እና በነፃነት ነው እናንተም የምትመልሱት በእርግጠኝነትም ጭምር ማለት ነው። ስለዚህ ዴቪድ ራያ እንደዚህ አይነት ፐርሰንቴጆችን አስመዝግቦ የበለጠ በዚህ ረገድ ባይበልጥ ደግሞ አይገርመንም፣ አንደነቅበትም ማለት ነው። በዘንድሮ የውድድር ዘመን ላይ እኔ አርሰናል ላይ ከ2 ጎል በላይ የገባበት ጨዋታ ምናልባት ካለ አስታውሱኝ። እኔ ግን ላስታውስ አልችልም ከ2 ጎል በላይ የገባበት። ብዙ ጊዜ 2 ግብ ነው በቃ ትልቁ ግብ ተቆጠረበት ከተባለ። ብዙ ትልልቅ ቡድኖችን ገጥሟል፣ ግን ደግሞ ከ2 ጎል በላይ የተቆጠረበት አይመስለኝም። ከተሳሳትኩኝ እታረማለሁኝ። ከዛ ባለፈ 73.3% ያህል ፐርሰንቴጅ ያስመዘገበው ማት ሴልስ ነው። 73.3%፣ 73.5 ብቻ ነው ዴቪድ ራያ። 73% ያህል ደግሞ ፍሌከን ነው። የመጨረሻው ወረስት የሚባለው የማን ተጫዋች መሰላችሁ? የአይፕስዊች ተጫዋች ነው። 51.5 ክሪስቲያን ዋልተን የሚባል ግብ ጠባቂ ነው ማለት ነው። በ540 ደቂቃ ውስጥ ነው ይሄንን ማስመዝገብ የቻለው። the highest goal on target conceded per 90 ከተመለከትን ደግሞ እንዲሁ የተመዘገበበትም ግብ ጠባቂ ማን ነው? በየጨዋታው 2.55 ጎል የሚገባበትም ግብ ጠባቂ ይሄ ክሪስቲያን ዋልተን ያልኳችሁ ተጫዋች ነው ማለት ነው። ያ ማለት በአንድ ጨዋታ ይሄ ግብ ጠባቂ ወደ 3 ግብ በአማካይ ለ2.55 ኦልሞስት ለ3 የተጠጋ በሉት ግብ ይቆጠርበታል ማለት ነው። ምን ያህል ደካማ ግብ ጠባቂ ወይም ደካማ የውድድር ዘመንን እንዳሳለፈ መረዳት እንችላለን። በእርግጥ ደካማ ላይሆን ይችላል፣ የአይፕስዊች የመከላከል ጥበብ ያን ያህል ደካማ ሆኖም ሊሆን ይችላል። በእርግጥ ያው እሱ የመጨረሻው ሰው ስለሆነ ኃጢአቱን ይሸከማል እንጂ እሱ አሪፍ ቢሆንም ያው ተከላካዩ ደካማ ከሆነ ይሄ ነገር እንትን ይላል ይቀየራል። ግን ማትሴልስን ከተመለከትነውና ከሱ አንፃር ካወዳደር ነው ግን በምንም አይገናኝም። ያኛው በደካማ መከላከል ውስጥ የሚጫወት ምርጥ ግብ ጠባቂ ነው። ይሄኛው ደግሞ በደካማ መከላከል ውስጥ የሚጫወት ግን ደግሞ እንደው የማትሴልስን ያህል ያልሆነ ግብ ጠባቂ ነው ብለን መግለጹ የተሻለ ነው ብዬ አስባለሁኝ። ወረስት የሚባለው ያው እንዳልኳችሁ ይሄ ነውና ወረስት ሆኖም ግን ከራሱ አንፃር ደግሞ ሲነጻጸር ደግሞ ከዋልተን የተሻለ ኤክስፔክትድ ጎል ኦን ታርጌት ያለውን ግብ ጠባቂ እናገኛለን። ለምሳሌ ቬርብሩገን የሚባለው ይሄ ግብ ጠባቂ ደግሞ 50 ግብ የገባበት ወደ 44.7 ኤክስፔክትድ ጎል ኦን ታርጌት መመዝገብ በነበረበት ሰዓት ነው። ያ ማለት ምን እያልኳችሁ ነው? ቢያንስ እሱ ላይ ሊቆጠር የሚገባው 44.7 ጎሎች ነበረ በአማካይ ወይም ኤክስፔክት ይደረግበት የነበሩ። ነገር ግን ወደ 50 ግቦች ተቆጠሩበት። ማን? የብራይተኑ ግብ ጠባቂ ቬርብሩገን በእርግጥ ጥሩ ኮስታቶች ያሉት ግብ ጠባቂ ነው። ጥሩ ግብ ጠባቂ ነው። ግን ደግሞ በዚህ በኤክስፔክትድ ጎል ኦን ታርጌት ካየነው ወደ 44.7 ያህል ግብ መቆጠር ይኖርበት ነበር። ግን ወሱ ላይ ወደ 50 ግብ ተቆጠረበት። ያ ማለት ወደ 5.3 ግብ በላይ ምን ሆኖበታል ማለት ነው? የበለጠ ብዙ ጎሎች ተቆጥረውበታል ማለት ነው። ኤክስፔክት ሲደረግበት ከነበረው በላይ ግብ ተቆጥሮበታል ማለት ነው። በዚህ ረገድ ደግሞ ቬርብሩገን አንዱ ደካማ ነው ብለን ይሄንን የሊጉን ግብ ጠባቂ መመዘን እንችላለን ማለት ነው። ለማንኛውም እንግዲህ ስለ ግብ ጠባቂዎች በሁለተኛው ክፍል ደግሞ ይሄን ያህል አንስቻለሁ። ለማንኛውም የእናንተን ሀሳብ ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳትረሱ። ሪፖስትም ካደረጋችሁ በርካቶች ጋር ይሄ ቪዲዮ ይደርሳል። ከዛ ባለፈ ቤተሰብነታችንም ይጨምራል። መልካም ጊዜ ይሁንልኝ። ይመቻችሁ።